የምንመኘው ልክ የዛሬ ሳምንት በተለይ ሚሊኒየም አካባቢ ድብልቅልቅ ይላል። ምክንያቱም ወዳጀ ብዙ ነው። ከ14 ዓመት በኋላ ነው ወደ ኢትዮጵያ የሚመጣው። ሳንፎርድ ይመጣል። ዛሬ ነው የሚነሳው። ከመነሳቱ በፊት እንግዲህ በሰላም ወደ እናት ሀገሩ ለመምጣት ያበቃው። እንዴት ነው ልበለው? ሳሚያችን እንዴት ነህ? ሰላም ነው? ሰይፌ ሰላም ነው ወይ? እንዴት ነህ? እንዴት ነው? ሁሉ ነገር አማን ነው? እግዚአብሔር የተመሰገነ ይሁን። ሁላችንም ሰላም ነን። አንተ እንዴት ነህ? አለን ይመስገን አምላክ። በምን አይነት ስሜት ውስጥ ነው ያለው? ከ14 ዓመት በኋላ ወደ ኢትዮጵያ ልትመጣ ነውና ምን ድብልቅልቅ ነው ያለብኝ። እውነቱን ንገረኝ ካልከኝ like I'm very very emotional. I don't know. ብዙ ነገር የተለወጠ ነገር አለ. you know እንደ ሰውነትህ 14 ዓመት ያህል ድረስ መቆየት በጣም ከባድ ነገር ነው። ግን አሁን እግዚአብሔር ፈቅዶ ለመመለስ በመብቃቴ በጣም ደስተኛ ነኝ። እስቲ እዛ ስገባ ደግሞ ያለውን ስሜቴን የማየው ይሆናል። የስሜት ነገር አታውቅም። ዛሬ ነው ነገ ነው የምትነሳው? ዛሬ ማታ እነሳለሁኝ። በቺካጎ በኩል ነው የምመጣው እና ከኤልኤ ወደ ቺካጎ፣ ከቺካጎ ወደ ኢትዮጵያ በኢትዮጵያ ኤርላይንስ ይገባለን። ቲንክ ሰኞ ሳንገባ አንቀርም። ያ እንዳለ ጥሩ ነው የሚገባው። ላይክ የኔ ማኔጀርም ቤተሰብም አለ አንድ ላይ የምንመጣውና ዋው ብቻህን አይደለህም? ለበዓል እዚህ ነህ? ለበዓል ያው እናንተ ጋር ነው የምሆነው። ያው አይ ቲንክ ታህሳስ 25 ጃንዋሪ 3 ሚሊኒየም ሆል የመጀመሪያው የዌልካሚንግ ፓርቲ አለን በሜራ ኢቨንትስ የሚዘጋጀው። በዛ እንጀምራለን ማለት ነው። እንግዲህ ምን ያህል ትቆያለህ እዚህ? አሁን ለተወሰነ ሰዓት ነው። እኔ ራሴ አሁን ራሱ ስራ ላይ ነበርኩኝ፣ አዲስ ሾው ላይ ነበርኩኝ እና 2 ኤፒሶድ አቋርጬ ነው የምመጣው እና ያው 2 ኤፒሶድ ኦልሞስት 3 ዊክስ 4 ዊክስ 3 ዊክስ 3 ሳምንት አካባቢ እናንተ ጋር ሆናለሁ። አንድ ላይ እንሆናለን። የገና ዶሮ አያመልጠውም። የገና ዶሮ አያመልጥህም። እዚህ ብዙ ክራሽ አሉ እና እዚህም እኛም ጋር እንዳይበርድ ጃኬት ያዝ ምናምን በለው። ጃኬት ያዝ አሁን ሰው ነው። እስቲ ትንሽ እንጹም አይደለ? ዶሮ ምናምን አትበው። ከአሁኑ ሆዴን አምሮኝ ደግሞ ሌላ ነገር ውስጥ እንዳልገባ አይቻልም። ምንድን ነው የናፈቀ ማለት? በጣም ብዙ ነገር እንደናፈቀ በአይን እንደሚመጣ ይገባኛል። 14 ዓመት በጣም ቀልድ አይደለም። አንድ ልጅ ተወልዶ እኮ በቃ ቲኔጀር የሚሆንበት ነው እና ምንድን ነው አሁን ያጓጓህ ለማየት በጣም የጓጓህለት ጉዳይ? እኔ ታውቀኛለህ ከድሮ ጀምሮ እንደዚህ በጣም ምጓጓ ነገር ምናምን አይደለሁኝም። አሁን በተለይ ዓለሙ እንደዚህ በጠበበ ሰዓት ላይ ሁሉ ነገር ታየዋለህ። ገባህ አይደለም? የሚሆነውን ነገር ኢትዮጵያ ውስጥ የሚሆነውን ነገር ዛሬ እናንተ የምትሰሩ ሾው እኛ ጋር ይደርሳል ወዲያው ነው። ገባህ አይደለ? ሁሉም ነገር አፕዴት እንሆናለን። ግን አሁን ትልቅ ነገር ምግቡም ሳይሆን በቃ የሰው ሁኔታ ገባህ? ለረጅም ጊዜ ያልተገናኛቸው ሰዎች እንደነዛ ነገር ላይክ ይሄ ኢሞሽናል የሆነው ነገር ስፒሪቹዋል የሆነው ነገር ነው የሚናፍቅ። እውነቱን ንገረኝ ካልከኝ እና እንደዚህ በጣም እንደዚህ ምናምን ብዬ የምደነግጥ ሰውም አይደለሁኝም በተፈጥሮዬም። ግን ያው ስገባ እንግዲህ ያው ማየው ይሆናል። እንደዚህ ከማለት ግን ሁላችሁም ናፍቃችሁኛል። እኔ ሰው ራሱ ናፍቆኛል፣ አየሩ ናፍቆኛል። በመሀል አልመጣም መቼም በመሀል መታወቅም ከሄድክ በኋላ አንዴ መጥተህ ነበር አይደል ሳሚ? አንዴ መጥቼ ነበር። አልቆየውም፣ ብዙ አልቆየም። አሁን ከ14 ዓመት በኋላ ነው። በጣም መርካቶ በተለየ ናፍቆሃል ብዬ አስባለሁ። በጣም የታወቀ ነው እሱ፣ የታወቀ ነው። የሚካድ ነገር የለውም። ናፍቆቱ አይቀርም ግን እዛ ስገባ የማየው ነገር ይሆናል። ላይክ ስፒሪቹዋል ገባ። ከዛሬ ድረስ አትመጣ የሚያቆይህ ነገር አለ። መምጣት እየቻልኩኝ እኮ ነው ብዛት፣ ምንም የሚያስቸግር ነገር የለውም። ግን አንዳንዴ በቃ አንዴ ከወጣ በኋላ የሚይዝ ነገር አለ። በብዛት ዲያስፖራው ያውቀዋል። አልወደውም ወርድ ራሱ ዲያስፖራ ነገር ግን ይይዝሃል። አንዳንዴ በቃ መለሳለሁ ስትል ረና የሚከብድ ነገር አለ። ስሞር ላይክ ስፒሪቹዋል ስተፍ። እስቲ ከእግዚአብሔር ጋር እንግዲህ በሰላም ሁላችሁንም ለማግኘት ጓጉቻለሁኝ ለማለት ፈልጋለሁ። ከሄኖክ አበበ ጋር ነው። ልክ የዛሬ ሳምንት ነው በሚሊኒየም የመጀመሪያው ፓርቲ ነው እንግዲህ ሳንፎርድ እና በጣም ብዙዎች እየተዘጋጁ ነው። ምናልባት በዚህ ዝግጅት ላይ ከሄኖክ ጋር አብራችሁ ምሽቱ ላይ ተደምቃላችሁ። ልክ የዛሬ ሳምንት በሚሊኒየም አዳራሽ አድናቂዎችህ እንዲጠብቁህ በዛው ጋብዛቸው እስኪ።
ሁላችሁም ተጋብዛችኋል። እንግዲህ ታህሳስ 25 በሚሊኒየም ሆል ቪአይፒ ሴክሽን ላያችሁ ፈልጋለሁኝ። እስከ ዛሬ በጭንቅላቴና በልቤ ይዣችሁ ስዞር ነበረ። አሁን ደግሞ በአንድ መድረክ ሁላችንም እንድንገናኝ ብዬ ጋብዛችኋለሁኝ። ያው በሰይፉ በኩል ማለት ነው። በታዲያስ አዲስ አይደለ? አዎ እንዴ ታዲያስ አዲስ ፕላስ ያኔ ነው እኮ የተለያየ 97.1 ከዛ በኋላ እኔ 102 አድርጌ ወደ 107 አድጌ መጥቻለሁ እና ቁጥር አሳድጋል 107 ሆኗል። ከ97 ሬዲዮ ሰራ ነበር እኮ ታስታውሳለህ አይደለ? ታዲያስ ሮብ ዳንስሆል እና ሬጌ እና ዳንስሆል ነበረኝ ከ2 እስከ 3 ድረስ 2 ሰዓት ከ8 ሰዓት እስከ 9 ሰዓት ድረስ ማለት ነው። ዛሬ ነው ያርገው ወይ በጣም ረጅም ጊዜ እኮ። ካሊፎርኒያ እንዴት ነው? ጎርፍ ነገር አለ ሲባል ሰምቼ ነበር። ካሊፎርኒያ ትልቅ እንትን ነበረ። ይሄ ዝናብ ነበረ ለ3 ቀን የተነሳ ከፓሲፊክ የመጣ ትልቅ ስቶርም ነበረ። አሁን አሳለፍ ነው። ዛሬ ገና ነው ፀሐይ መውጣቱ። 3 ቀን ለ4 ቀን በቃ ልነግርህ አልችልም። በጣም ኃይለኛ ዝናብና ስቶርም ነበርና ዛሬ በጣም ደስ ይላል። በጣም ክሪስፕ የሆነ ዌዘር ነው። በጣም ይሄ ከዝናብ በኋላ የሚመጣ ሰማይ ያለ አይደል? ምን ጥርት ያለ ሰማይ። አሁን እሱን እያየሁ ነው ማወራ። በጣም የሚገርም ደግሞ ልክ ያንተ መምጣ እግረ እርጥብ ነህ ለማለት የሚያስችል ነገር አለ። ምክንያቱም ዛሬም ትንሽ ጠብ አለ፣ ነገ ደግሞ ትንሽ ይጠበቃል። አዎ እግረ እርጥብ ነህ። ገና መምጣት ሲያስብ ጀምሮ ነው የዘነበው አይደል? ምን ያህል ስራው ይዘና እያልከኝ ነው? እሺ ጃንጥላ ይዘና ጀልባ ይዘና አድናቂዎች ይጠብቁሃል። ታህሳስ 25 በሚሊኒየም አዳራሽ ሄኖክና ሳምቦድ ይዘጋጃሉ። እንግዲህ በጣም ተዘጋጅተዋል በልዩ ሁኔታ። ያው ሰላም ግባና ስንገናኝ ደግሞ በደንብ የልባችን እናወራለን። ሳብዬ መንገድ ላይ ነብዬ ነው። በጣም ደስ ይለኛል። ታንኪዩ ሰይፍዬ። ለሁላችሁም እንግዲህ ያው እንኳን አደረሳችሁ ላለሁ በቅድሚያ ማለት ነው። በዓሉ ሳይደርስ እንኳን አብሮ አደረሰን። ከመጣ አይቀር ደግሞ አንድ ፊልም ስራ እዚህ በሶስት ሳምንት እሱ ራሱ ደነገጠ። የሆነች ፓርት ፈልገ ወይ ይፈልጋል የሆነ ነገር አሁን ሞር ላይክ ኮኔክት ማድረግበት ከቤተሰብ ጋር ኮኔክት ማድረግበት ሀገሩን የማይበት አዲስ ልጅ እኮ ነኝ በለኝ ገባለ። ከ14 ዓመት በኋላ ስመጣ ብዙ ነገር ተለውጦ ነው የሚጠብቀኝ። ግን በዛው ልክ ደግሞ ትንሽ ቀስ እያልኩኝ ገባ ብዙ ነገሮችን ማየት ፈልጋለሁኝ። በዚህ ባለችኝ ሰዓትም የተለያዩ ሾዎችም ሊኖሩ ይችላሉ የምናሳውቅ ይሆናል ከዛ በኋላ። ዋው ተጨማሪ ከ9ኛዎቹ አቀንቃኝ አሁን ደረሰን እኮ ናቲ ኃይሌ ከናቲ ኃይሌም ተጨምሯል። ናቲ እናንተ ናችሁ ላይናፑን የምታውቁት። ላይናፑን ራሱ አላውቅም እዚህ ማለት ነው። በቃ ወይ 90ዎቹ በጣም ደስ ብሎኛል። የናቲ መኖር በጣም አሪፍ ላይናፕ የሚገርም ነው የሚሆነው። በጣም ይሄ እኮ ማለት ይኸውልህ 90ዎቹ አይደለ ኢኔሽታ ዣቪ እና ሜሲ ኳስ ላይ በማይገባኝ ቋንቋ አንተ ያው ሜሲ እናመሰግናለን ሳቢዬ። እንግዲህ በሰላም ግባ ብለናል። በሰላም ቆዩኝ ሁላችሁም። በልልኝ፣ ሰላም በልልኝ ሁሉንም እዛ ያሉትን። ዋው የሚገርም ጥምረት ነው የሚሆነው። ናቲ ኃይሌም አለ። ቅዳሜ ታዲያስ አዲስ እንደማይኖር ከወዲሁ ልንገልጽላችሁ። ይኖራል ግን የሚኖረው ከሚሊኒየም አዳራሽ ዘጠናዎቹ እናንተ ኦልሬዲ እኮ 90ዎቹን በደንብ ተንበሽብሻችኋል። እኔ ልጅ አልነበርኩ የዛኔ። ስለዚህ እንዴት ነበር የሚለውን ሄጄ ያልኖርክበትን ግዴለም ግጥሙን ማወቅ አለብህ አብረህ ለመዝፋት። አሁን ሰው ሲል ዛሬ ትኖር ነገ አታውቅም፣ ለምንድን ነው የምትጨነቀው? ዘፈን ነው እንዴት ያለ ዘፈን ምንድን ነው? ይህ ነገር የቢኒያም ህይወት የሆነ ማመልከቻ ነገር እሱማ ክፍለ ከተማ ማስገባው ማመልከቻ ሲሆን ነገር እንዳልክ ጉዳይን እናየዋለን፣ በሌላ ጊዜ እናነበዋለን። ያው እንግዲህ ለቅዳሜ የተዘጋጁ ሳምቮድ፣ ናቲ፣ ሄኒ 90ዎቹ ትዝታ በአዲስ መልክ ያው ይቀሰቀሳል።